ማንኛውም ተማሪ ኢንተራንስ ካላለፈ የትም ቦታ በዲግሪ መማር አይቻልም። በቃ አይቻልም። የምሬን ነው የምላችሁ እና የተለያየ እንትን ላይ ስታየው የሚቻል እንዳይመስላችሁ። ግዴታ ዲግሪ ለመማር የትምህርት ስርዓቱ ከተቀየረ ጀምሮ ከ2015 ጀምሮ ማንኛውም ሰው 12ኛ ክፍል ሳያልፍ የትኛውም የመንግስትም ይሁን የግልም ገብቶ በዲግሪ መማር አይችልም ብዬ ነግሬያችሁ ነበር ከዚህ በፊት። እስቲል አሁንም እየጠየቃችሁ ስለሆነ ነው ይህንን ልነግራችሁ የመጣው። ሌላው ደግሞ የሪሜዲያል መቁረጫ ነጥብ እስካሁን አልተነገረም። የሪሜዲያል የመቁረጫ ነጥብ ሊነገር የሚችለው የ12ኛ ክፍል ሪፕሌስመንት ከታወቀ በኋላ ነው፣ ወደ ዩኒቨርሲቲ ቀጥታ ያለፉ ተማሪዎች ማለት ነው። ሌላው ደግሞ እዚህ ጋር ሲነሳ የነበረው የቴክኒክና ሙያ ስልጠና፣ እሱም ደግሞ መቁረጫ ነጥብ እስቲል እስካሁን አልተነገረም። የምታያቸው ነገሮች እንዳለ ሶሻል ሚዲያ ላይ የባለፈው ዓመት የነበሩት ናቸው እንጂ አዲስ የተነገረ የለም። ሌላው ደግሞ በግል በዲግሪ ለመማር መቁረጫ ነጥብ ሊወጣም አይችልም፣ ይታወቃል። በቃ 300 ማምጣት አለባችሁ ወይም ደግሞ 12ኛ ክፍል ማለፍ አለባችሁ ነው። የሪሜዲያልን መቁረጫ ነጥብ አልተነገረም፣ ግምት ነው። ባለፈው ዓመት ይሄን ያህል ስለሆነ አሁን ይሄን ያህል ይሆናል የሚል ነው እንጂ የወጣ ነገር የለም። ስለዚህ ስለነዚህ ነገሮች ዘርዘር ያለ ነገር ነግራችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ግን እንድታውቁ የምፈልገው ነገር በዲግሪ ለመማር ግዴታ ማለፍ አለባችሁ ማለት ነው። ከመጀመሪያው ስነሳ ምንድን ነው የሪሜዲያል መቁረጫ ነው። የሪሜዲያል መቁረጫ ከዚህ በፊት ሲደረግ እንደነበረው ለምሳሌ ባለፈው ዓመት እስከ ኦክቶበር 7 ምናምን መሰለኝ የተነገረው እንትን ምንድን ነው ሪፕሌስመንት አሁንም ይነገራል ተብሎ የሚታሰበው እስከ መስከረም 30 ድረስ ባለው ጊዜ ውስጥ የተማሪዎች ምደባ ይፋ ይደረጋል። ስለዚህ የሪሜዲያል መቁረጫ ነጥብ ይፋ የሚደረገው የ12ኛ ክፍል ምደባ ከተጠናቀቀ በኋላ ለእናንተ ደግሞ ውጤታችሁ መቁረጫ ነጥቡ ይነገራል። ከዛ መቁረጫ ነጥብ ከተነገረ በኋላ ዩኒቨርሲቲ ምርጫችሁን አስተካክሉ ትባላላችሁ። ልክ 12ኛ ክፍል እንደተደረገው ምርጫችሁ ላይ ማስተካከል የምትፈልጉ ተማሪዎች መጀመሪያ የሞላችሁትና አሁን ስታዩት ደግሞ መቀየር አለብኝ ብላችሁ ያሰባችሁትን እንድትቀይሩ እድል ይሰጣችኋል ማለት ነው። ስለዚህ እንደዛ ነው የሚደረገው እንጂ አሁን የ12ኛ ክፍል ሪፕሌስመንት ሳይነገር ሪሜዲያል ማለፊያ ነጥብ አይነገርም ማለት ነው። ይህም ማወቅ አለባቸው አንደኛ ነገር። ሁለተኛ ነገር ደግሞ የቴክኒክና ሙያ ነው። የቴክኒክና ሙያ ደግሞ የሚገለጸው መቼ መሰላችሁ? ልክ የሪሜዲያል ተማሪዎች የመቁረጫ ነጥብ ከተነገረ በኋላ ደግሞ የቴክኒክና ሙያ መቁረጫ ነጥብ ይነገራል ማለት ነው። አሁንም ስታዩት ስክሪኑ ላይ እንደምታዩት የባለፈው ዓመት መቁረጫ ነጥብ ነው የቴክኒክና ሙያ። እሱንም አጠር አድርጌ ስነግራችሁ የቴክኒክና ሙያ ማለት ነው ዘርዘር ተደርጎ ተነግሯል። አንደኛ ደረጃ እስከ ያው በሌቭል ነው አይደል? እንደምታውቁት ሌቭል 1፣ ሌቭል 2፣ ሌቭል 3፣ ሌቭል 4፣ ሌቭል 5 እንደዚህ እያለ ነው የሚቀጥለው እስከ ደረጃ 5 ነው ቴክኒክና ሙያ እና በደረጃ 1 መጀመሪያ ስትገቡ ሌቭል 1 ማለት ነው። ቴክኒክና ሙያ እንደምታውቁት በሌቭል ነው። ሌቭል 1ን ስትጨርሱ ወደ ሌቭል 2 እንደዛ እያደረጋቸው ምትሄዱ። ደረጃ 1 እና ደረጃ 2 የራሱ መቁረጫ አለው ለሁሉም ማለት ነው፣ ለሁሉም ተማሪዎች። ስለዚህ እንደዛ የሚባል ነገር አለ። ሌቭል 2ም እንደዛው፣ ሌቭል 3ም እንደዛው እያለ ነው እንጂ የሚቀጥለው ሌላ አይደለም ማለት ነው። አሁን ለምሳሌ ደረጃ 1 እና 2 ወንዶች ታዳጊ ክልሎች፣ አርብቶ አደር አካባቢ እነዚህን ሳይጨምር ማለትም በቃ ማንኛውም ከአርብቶ አደር እና ከነሱ ከታዳጊ ክልሎች ውጭ ያሉት በሌቭል 1 ለመማር 141 እና ከዚያ በታች ያመጣ ነው። 141 እና ከዚያ በታች። ስለዚህ እዚህ ጋር የሚያሳየው ምን እንደሆነ ታውቃላችሁ? ቴክኒክና ሙያ በየትኛውም ውጤት ገብታችሁ መማር ትችላላችሁ ማለት ነው። ግን ብቻ የ12ኛ ክፍል ሰርተፊኬት ይኖራችሁ። ይሄ ነው የሚያሳየው። ሉክ ወንዶች ይልና ታዳጊ ክልሎችና አርብቶ አደር አካባቢን ሳይጨምር ይላል። 141 እና ከዚያ በታች እያችኋል። ስለዚህ ሌቭል 1ን ለመማር ሌቭል 1 እና 2ን ለመማር ከ141 በታች ማምጣት በቂ ነው ማለት ነው። ሁለተኛ ወንዶች ከታዳጊ ክልሎችና አርብቶ አደሮች አካባቢ 137 በታች ይሄን ያዙ። ለሴቶች ደግሞ 138፣ ለአርብቶ አደር ለሴቶች 134 ማለት ነው። ለሁሉም ክልል አካል ጉዳተኞች 124 እና ከዛ በታች ሉክ። ስለዚህ እንደ አጠቃላይ ስንወስደው ከ141 በታች ያመጣችሁ ሌቭል 1 እና ሌቭል 2ን መማር ትችላላችሁ ተብለው ነበር። ይህ የባለፈው ዓመት ነው። ስለዚህ አሁንም ከዚህ የተለየ ነገር ይኖራል ተብሎ አይታሰብም። የተወሰነ ሊጨምር ይችላል፣ ከዚህ በታች ሊሆን ይችላል ብለው ሊያደርጉት ይችላሉ። የሚለየው ወደ ደረጃ 3 እና ደረጃ 4 ስትሄዱ ነው እየጨመረ የሚሄደው። ያም ደግሞ በጣም የተጋነን አይደለም። ከፍተኛው 142 ነው፣ በአንድ ማርክ ነው። ሉክ ከመጀመሪያው 141 ከነበረው ይሄ የሚያሳየው ለተፈጥሮ ሳይንስ ነው። ያው ኦልሞስት ተመሳሳይ ነው የሚሆነው፣ ምክንያቱም ተፈጥሮ ሳይንስ 6 እና ሶሻል ሳይንስም 6 ትምህርት ስለተፈተናችሁ ማለት ነው። ስለዚህ 142 ነው ሉክ ከአርብቶ አደርና ከታዳጊ ክልሎች ውጭ ሌቭል 2 እና
ሌቭል 3 እና ሌቭል 4 ማለት ነው። ስለዚህ መግቢያ ቅድመ ዝግጅት የ12ኛ ክፍል ያጠናቀቀ አያችኋ። እንደ ፕሪኮንዲሽን ወይም ደግሞ እንደ ቅድመ ሁኔታ 12ኛ ክፍል ማጠናቀቅ ነው የሚጠበቅባቸው። 142 እና ከዛ በታች ማምጣት ነው የሚጠበቅባችሁ ማለት ነው። ምን ለሌቭል 1 ግን ደረጃ 3 እና ደረጃ 4 ከ142 በላይ ነው ግዴታ መሆን አለበት። ምክንያቱም ከ142 በታች ከሆነ ሌቭል 1 ላይ ነው የሚጠቃለለው። ግን ወደ ሌቭል 2 ስትሄዱ ከ142 እና ከዛ በላይ ማምጣት አለባችሁ። የታዳጊ ክልሎች ደግሞ ወይም ደግሞ አርብቶ አደር አካባቢዎችን ካየን 138 እና ከዛ በላይ እዚህ ጋር ዝቅተኛው 138 ነው ማለት ነው። ከፍተኛው ከዛ በላይ ያሉትን ነው ማለት ነው። እሺ ለሴቶች 138 ለሴቶች ደግሞ ታዳጊ ክልሎች 135 ይሆናል ማለት ነው። ለሁሉም አካል ጉዳተኞች 125 እና ከዛ በላይ ይሄ ሌቭል 3 እና 4 ማለት ነው። የመጨረሻው ሌቭል 5 ደረጃ 5 ማለት ነው ግዴታ 12ኛ ክፍል ማጠናቀቅ አለባችሁ። ከ179 በላይ ያመጣ ነው። ስለዚህ ታዳጊ ክልሎች 167 ነው። ለሴቶች ደግሞ 170 ማምጣት አለባችሁ ማለት ነው። ሴቶች ታዳጊ ክልሎች 162። ስለዚህ ይህን ከዚህ ተነስተን ስናየው በቴክኒክ እና ሙያ ለመማር ከፍተኛ የመጨረሻው ሌቭል 5ን ለመማር 179 ማምጣት አለባችሁ ከዛ በላይ ማለት ነው። ሌቭል 1 ለመማር ግን ከ142 ከ141 በታች ያመጣ ሌቭል 1 እና 2 መማር ይችላል። ሌቭል 3 እና 4ን ደግሞ 142 እና ከዛ በላይ ማምጣት አለበት ማለት ነው። ይሄ ነው ያለው ሁኔታ። ግን የ2018 ዓመተ ምህረት በቴክኒክ እና ሙያ መማር የምትፈልጉ በ2017 ዓመተ ምህረት የ12ኛ ክፍል የወሰዳችሁ ተማሪዎች መቁረጫ ነጥቡ እስካሁን አልተነገረም። እንዳልኳችሁ ነገሮች ስቴፕ ባይ ስቴፕ ነው የሚሄዱት። መጀመሪያ 12ኛ ክፍል ምደባ ይፋ ይደረጋል። እስከ መስከረም 30 ባለው ጊዜ ውስጥ ይፋ ይደረጋል ተብሎ ይጠበቃል። ተማሪዎች ደግሞ እስከ ጥቅምት 7 ባለው ጊዜ ውስጥ ወደ ዩኒቨርሲቲ ጥሪ ይደረግላቸዋል ተብሎ ነው የሚጠበቀው። ከዛ በኋላ የ12ኛ ክፍል ሪፕሌስመንት ከታወቀ በኋላ ሲደረግ የነበረው እንደዚህ ነው። የሪሚዲያል መቁረጫ ነጥብ ይነገራል። ሪሚዲያል ተማሪዎች ደግሞ የዩኒቨርሲቲ ምርጫችሁን ማስተካከል ትችላላችሁ፣ እስከዚህ ቀን ድረስ ማስተካከል ይቻላል ተብሎ የጊዜ ገደብ ይሰጣችኋል። ሄዳችሁ ታስተካክላላችሁ። ከዛ እሱን በመቀጠል ደግሞ የቴክኒክ እና ሙያ መቁረጫ ይነገራል ማለት ነው። ከዛ ሪሚዲያሎች ምደባችሁ ይፋ ይደረጋል። ሄዳችሁ ትማራላችሁ ማለት ነው። ሪሚዲያል በዚህ ዓመት ሪሚዲያል የምትማሩ ማለት ነው በ2018። ሌላው ሲነሳ የነበረው ምንድን ነው? በዲግሪ በግል ኮሌጅ መማር ይቻላል። ይሄ በጣም የብዙ ሰው ጥያቄ ነው። አሁንም ይህን የምነግራችሁ በዲግሪ ለመማር ግዴታ ማለፍ አለባችሁ። ከዚህ በፊት ሲደረግ የነበረው 2015 ጀምሮ የቀረ ነገር ነው። ወድቃችሁ የሆነ ፖይንት በላይ ካመጣችሁ በግል በዲግሪ መማር ትችሉ ነበር። የተማሩ ሰዎችም አሉ። አሁን ግን ከ2015 ጀምሮ ማለትም ተማሪዎች ዩኒቨርሲቲ ገብተው መፈተን ከጀመሩ ጀምሮ ከዛን ጊዜ ጀምሮ ወድቆ ተማሪ በዲግሪ መማር አይችልም። የትም ቦታ የግልም ቢሆን የትም ቦታ ማለት ነው። የወደቀ ሰው ተማሪው ማለፍ ያልቻለ ተማሪ በዲፕሎማ መቀጠል ይችላል፣ በቴክኒክና ሙያ መቀጠል ይችላል። ካሳለፈው ደግሞ በሪሚዲያል መቀጠል ይችላል። ግን ወድቆ ዲግሪ የሚባል ነገር የለም። በግልም የግል መቁረጫ ነጥብ እንደዚህ የተደረገ የሚባል ነገር ምንም መቁረጫ ነጥብ አይነገርም። በዲግሪ ለመማር 300 ነው 300 ነው። ግን በዚህ ዓመት ያው እንደምታውቁት 297 ሆኗል። 297 ስለሆነ ያንን ማየት እንችላለን ማለት ነው። ያልነገርኳችሁ የሶሻል አለ፣ የማህበራዊ ሳይንስ ትንሽ ይቀንሳል። የማህበራዊ ሳይንስ ከባለፈው ዓመት አንጻር ማለት ነው። የተፈጥሮ ሳይንስ 141 ነው። የማህበራዊ ሳይንስ ደግሞ 139 እና ከዚያ በታች ያመጣ ደረጃ 1 እና ደረጃ 2 መማር ይችላል። ደረጃ 3 እና ደረጃ 4 140 ነው። ከዛ በ2 ማርክ ዝቅ ይላል ከ140 እና ከዛ በላይ። ደረጃ 5 ደግሞ 172 ነው። ከዛ በ7 ዝቅ ይላል ማለት ነው። ስለዚህ ለማህበራዊ ሳይንስ ተማሪዎች ይቀንሳል ማለት ነው። ያለው ነገር የባለፈው ዓመት ይሄ ነው። ከዚህ ጋር አነጻጽራችሁ የተወሰነ ነው ሊጨምር የሚችለው ላይጨምርም ይችላል። ከዚህ ጋር እያነጻጸራችሁ ራሳችሁን ማዘጋጀት ትችላላችሁ ማለት ነው። ያለው ሁኔታ ይሄ ነው እስካሁን ድረስ ማለት ነው። ምንም መቁረጫ ነጥብ እስካሁን የሪሜዲያል አልተነገረም። ምንም መቁረጫ ነጥብ የቴክኒክና ሙያ አልተነገረም። ማንም ተማሪ ደግሞ ካላለፈ በዲግሪ በግል ኮሌጅ መማር አይችልም። የግል ኮሌጆችም የመንግስት ኮሌጆችም ስታንዳርዱ አሁን ተመሳሳይ ነው። መመዘኛው ዲግሪ ለመማር ተመሳሳይ ነው ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። አዲስ ነገር ካለ ስለ ሪፕሌስመንት ሲወጣ የምናሳውቅ ይሆናል። የቴሌግራም ቻናላችን ጆይን አድርጉ። ሌላው ደግሞ ስለ ሪሚዲያል መቁረጫ ነጥብ ይሄን ያህል ይሆናል ብዬ የሰራሁት ቪዲዮ አለ። እሱንም ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱ መከታተል ትችላላችሁ።
ሰብስክራይብ አድርጉ፣ ሼር አድርጉ።